ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን ልናነሳ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆዩ። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳን የምንቆይ ነው የሚሆነው። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ፌዴሪኮ ኪየዛ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ በእርግጠኝነት የታወቀ ሲሆን ይህም በመርሲሳይድ የነበረው ቆይታም በፍጥነት እንዲያበቃ ደግሞ ያደርገዋል ነው የተባለው። ዴይሊ ሜል ላይ ሉዊስ ስቲል ባወጣው ዘገባ መሰረት ይህ የ28 ዓመቱ የጣሊያን ብሔራዊ ቡድን ተጫዋች ክለቡ በሌላ የሽግግር ወቅት በሚያደርገው ዝግጅትና ከቡድን ከሚቀነሱ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። ከ2 ዓመት በፊት በከፍተኛ ተስፋ ክለቡን ቢቀላቀልም ፌዴሪኮ ኪየዛ በቋሚ ተሰላፊነት ቦታውን ለማስከበር ተቸግሯል። ስቲል እንደገለጸው ከሆነ እንደ ጆ ጎሜዝ እና ከርቲስ ጆንስ ያሉ ተጫዋቾች የመጫወቻ ጊዜ በማጣታቸው የወደፊት ቆይታቸው አጠራጣሪ ቢሆንም የፌዴሪኮ ኪየዛ መልቀቅ ግን እንደ እርግጠኝነት ተደርጎ ተወስዷል። ተጫዋቹ አሁንም በውሉ ላይ 2 ዓመታት እየቀሩት ቢሆንም ሊቨርፑል አዳዲስ ተጫዋቾችን ለማስፈረም እንዲረዳቸው በክንፍ ተጫዋቹ ላይ ያወጣው 12 ሚሊዮን ፓውንድ መልሶ ለማግኘትም ጥረት ያደርጋል ነው የተባለው። የፌዴሪኮ ኪየዛ መልቀቅ ሁሌም በለውጥ ላይ ለሚገኘው ክለብም የጅምላ ስንብትም መጀመሪያ ሊሆን ይችላል። ባለፈው ክረምት እንደ ትሬንት አሌክዛንደር አርኖልድ፣ ሉዊስ ዲያዝ፣ ዳርዊን ኑኔዝ እና ሃርቪ ኤሊየት አሉ ተጫዋቾች ክለቡን የለቀቁ ሲሆን ክለቡም ለአዳዲስ ፈራሚዎች 450 ሚሊዮን ፓውንድም ወጪ አድርጎ እንደነበር የምናስታውሰው ነው። ይሁን እንጂ ስንብቱ በተጫዋቾች ላይ ብቻ የተገደበ አልነበረም። ስቲል እንደዘገበው ዋና አሰልጣኙ አርኔ ስሎት እና የስፖርቲንግ ዳይሬክተሩ ሪቻርድ ሂውዝን ጨምሮ የበርካታ ቁልፍ ግለሰቦች ወደፊት ቆይታ እርግጠኛ አይደለም። ሞሐመድ ሳላ በክረምቱ እንደሚለቅ ይፋ አድርጓል። ኢብራሂማ ኮናቴና ምክትል ካፕቴኑ አንድሪው ሮበርትሰንም እነዚህም ተጫዋቾች የኮንትራት ዘመናቸው ወደ ማብቂያው በመቃረቡ አንፊልድ ሌላ አጠቃላይ ለውጥ ሊጠብቀው እንደሚችል ነው በርካቶች የሚናገሩት። ምንም እንኳን በቂ የመጫወቻ ጊዜን ባያገኝም ፌዴሪኮ ኪየዛ በሊቨርፑል ደጋፊዎች ዘንድ እጅግ ተወዳጅ ነው። በሜዳ ላይና ከሜዳ ውጪ ያለው ትጋትና ጉልበት ደግሞ በደጋፊዎች ዘንድ ተወዳጅ ያደረገው ሲሆን በስቴዲየም ውስጥም ስሙ በብዛት ከሚጠሩ ተጫዋቾች መካከል አንደኛው ነው። በተለይም ከጣሊያን በርካታ ክለቦች እሱን ለማስፈረም ፍላጎት አላቸው። ኢንተር ሚላንና ናፖሊ ተጫዋቹን ለማግኘትም ቀዳሚዎቹ እንደሆኑ የሚነገር ሲሆን ወደ ቀድሞ ክለቡ ዩቬንቱስም ለመመለሱ በጣሊያን ሚዲያዎች እየተወራ ይገኛል። በፕሪሚየር ሊግ የነበረው ቆይታ እንደተጠበቀው ባይሆንም የሱ የቴክኒክ ብቃት ግን ሊቨርፑል በሰኔ ወር ተጫዋቹን ለመሸጥም ገበያው ላይ እንዳይወጣ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ፋብሪዚዮ ሮማኖ እንደዘገበው ከሆነ ማንቸስተር ዩናይትድ ስለ ኒውካስል ዩናይትድ የመሃል አማካይ የሆነው ሳንድሮ ቶናሊ ሁኔታ መረጃ ለማግኘት አንዳንድ ጥሪዎችን አድርገዋል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ስለ ሳንድሮ ቶናሊ የወደፊት እጣ ፈንታም ሰፊ ማብራሪያን የሰጠ ሲሆን የጣሊያን ብሔራዊ ቡድን ተጫዋቹ በክረምቱ የዝውውር መስኮትም የበርካታ ክለቦች ፍላጎት ሆኗል። ማንቸስተር ዩናይትዶች ቶናሊን ለማስፈረም ከማንቸስተር ሲቲና ከዩቬንቱስ ጋር ፉክክር ውስጥ የሚገቡ ቢሆንም የዝውውር ዋጋው ግን ለዩቬንቱስ ነገሮችን አስቸጋሪ ሊያደርግባቸው እንደሚችል ነው የተነገረው። እንደ ፋብሪዚዮ ሮማኖ ገለጻም ቶናሊ በዩናይትድ የዝውውር ዝርዝር ውስጥም ካሉ በርካታ ስሞች መካከል አንደኛው ሲሆን ክለቡ ይህንን አማራጭም ለመመርመር አንዳንድ ግንኙነቶችን ያደርጓል። ዩናይትድ በመሃል ሜዳው ላይ ምንም አይነት እርምጃ እንደሚወስድ በእርግጠኝነት ለማወቅ ገና ጊዜው ቢሆንም ቶናሊ ግን ክለቡ ከሚወዳቸው ተጫዋቾች አንደኛው በመሆኑ ፋብሪዚዮ ሮማኖ አብራርቷል። ጣሊያናዊው ጋዜጠኛ አክሎም ዩናይትዶች ከአንድ በላይ አማካዮችን ሊያስፈርም እንደሚችልና ምን አይነት ደግሞ ተጫዋቾች እንደሚያስፈልጋቸው ለመወሰንም አስቸጋሪ ውስጥ ደግሞ ውይይቶች እንደሚደረጉ ነው ግልጽ ያደረጉት።
ማንቸስተር ዩናይትድ በአጭር የዝውውር ዝርዝር ውስጥም በርካታ አማካዮች ያሉት እንደ በጀቱ ሁኔታ ከአንድ ወይም ከሁለት በላይ ሊሆኑ ይችላሉ ሲል ፋብሪዚዮ ሮማኖ እየተናገረ ነው። ይህ ደግሞ በሚቀጥለው አሰልጣኝ ማንነት ላይም ይወሰናል። እንዲሁም ዩናይትድ ምን አይነት ተጫዋች ማስፈረም እንደሚፈልግም ይወስነዋል። አንድ ሊሆን ይችላል ወይም ደግሞ ሁለትም። ስለዚህም የዩናይትድ አማካይ ማን ይሆናል የሚለው ላይ ተጽዕኖ የሚያሳድሩ በርካታ ምክንያቶችም አሉ። በአሁን ወቅት ዝርዝር ውስጥ ብዙ ስሞች አሉ። ክለቡ በውስጥ ተወያይቶ በቃ ለዚህኛው እንሂድ ከመባሉ በፊት ማንቸስተር ዩናይትድ መረጃ ለማግኘት ጥሪዎችን ማድረጉን እርግጠኛ መሆን አለበት። ፋብሪዚዮ ሮማኖ አክሎም ዩናይትድ እና ማንቸስተር ሲቲ ስለ ሳንድሮ ቶናሊ ሁኔታ መረጃዎች እንዲሰጣቸው ጥሪ ያደረጉ ሁለት ክለቦች መሆናቸውንም ነው ያረጋገጠው። የዩናይትድ የአማካይ ኢላማዎች ደረጃ ደግሞ ስንመደብ የኖቲንግሃም ፎረስት ኤሊዮት አንደርሰን ጠንካራ ተፎካካሪ ሆኖ ተገኝቷል። ፋብሪዚዮ ሮማኖ ዩናይትድ ኤሊዮት አንደርሰንን ኢላማ ማድረጉን ቢገልጽም ተጫዋቹ በዚህ የውድድር ዘመን ካሳየው ድንቅ ብቃት አንጻር ግን የዝውውር ፉክክሩን ለማሸነፍ ቀላል አይሆንም። ሌሎች ጥሩ ተስማሚ ተጫዋቾችም የክሪስታል ፓላሱ አደም ዋርተን ሊሆን ይችላል። ነገር ግን ቶናሊ በዝውውር ብቃት ደግሞ መጠንም ስርዓቱ ወይም ደግሞ በተለያዩ ነገሮችም ቶናሊ ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። የዩናይትድ ኢላማዎች ግን ኤሊዮት አንደርሰንም አንደኛው እንደሆነ ጭምር ነው የተነገረው። ኒውካስል ዩናይትድ በዚህ ክረምት በቡድን ውስጥ ሰፊ ለውጦችን ለማድረግ ያቀደ ሲሆን 4 አዳዲስ ተጫዋቾችን ለማስፈረምም አልመዋል። ማክፓይሶቹ በፕሪሚየር ሊጉ ካሳለፉት ደካማ የውድድር ዘመንና ባለፈው ሳምንት በባርሴሎና እጅ ከቻምፒየንስ ሊግ በውርደት መሰናበታቸውን ተከትሎ የቡድኑ ለውጥ ያስፈልገዋል ተብሏል። እንደ አይኒውስ ዘገባ ከሆነ ኒውካስል ለኤሪሃው የመጀመሪያ ተሰላፊ ቡድን የሚሆኑ 4 አዳዲስ ተጫዋቾችንም ግብ ጠባቂ፣ አጥቂና የቀይ መስመር ተከላካይና አማካይ መፈለግ ላይ ትኩረታቸውን አድርገዋል። እነዚህ ቦታዎች የሚተኩ የተወሰኑ ተጫዋቾች ስም እስካሁን ባይታወቅም ዘገባው በመሃል ሜዳ ላይ ግን ብሩኖ ጉማሬሽና ሳንድሮ ቶናሊ የወደፊት ቆይታ ላይ ጥርጣሬዎች እንዳለው በመጥቀስ ሌሎች ለውጦችም ሊኖሩ እንደሚችሉ አመልክቷል። ኒውካስል ዩናይትድ ባለፈው ክረምት አሌክዛንደር ኢሳክን ወደ ሊቨርፑል በመዘዋወሩ ምክንያት በደረሰበት ነገርም ደግሞ አስቸጋሪ ሁኔታ በኋላ ሌሎች ታላላቅ ተጫዋቾች እንዳይለቁበት መከላከል ይኖርበታል። ያ የኢሳክ ዝውውር በዝውውር መስኮቱ ወቅትም ለረጅም ጊዜ በመጎተቱ ክለቡን በእጅጉ ረብሾት ነበር። በመሆኑም መሰል ሁኔታዎች በጉማሬሽና በቶናሊ ላይ እንዳይደገም ተስፋ ያደርጋሉ። ክለቡ ዋና ተጫዋቾቹን ማቆየት ከቻለና ያቀዳቸውን 4 አዳዲስ ተጫዋቾችን ካስፈረመ በቀጣዩ የውድድር ዘመን በሴንት ጄምስስ ፓርክም ነገሮች ይበልጥ አዎንታዊ ሊሆኑ ይችላሉ። ይህ የኒውካስል ፕሮጀክትም ተስፋ ሰጪ ቢሆንም ቡድኑ ግን በቋሚነት በደረጃ ሰንጠረዡ ከ4 ውስጥ ለመካተትም ገና ብዙ ስራዎች ይቀሩታል ተብሎ ነው የሚታሰበው። በቀጣይ የውድድር ዘመን በቻምፒየንስ ሊግ የመሳተፍ እድላቸው ጠባብ በመሆኑ ምን አይነት ደረጃ ያላቸው ተጫዋቾችን ማሳመን እንደሚችሉ ማየቱ ትኩረት የሚስብ ይሆናል። ይሁን እንጂ ኒውካስል አልፎ አልፎ ወደ አውሮፓ ታላላቅ ውድድሮች መግባት እንደሚችል ማሳየቱ ተጫዋቾች ትልቅ የወደፊት ተስፋ ያለው ፕሮጀክትን እየተቀላቀሉ መሆናቸውን የሚያረጋግጥላቸው ይሆናል ተብሎ ነው እየተጠበቀም የሚገኘው። አርሰናል የክረምት የዝውውር መስኮትን ታሳቢ በማድረግ ለሁለቱ የኒውካስል ተጫዋቾች ሳንድሮ ቶናሊ እና ቲኖ ሊቨርማንቶ ፍላጎት አለው። አርሰናሎች ከዚህ ቀደም በእነዚህ ሁለት ተጫዋቾች ጋርም ስማቸው ተያይዞ የነበረ ሲሆን አሁን ደግሞ አይኒውስ የሚኬል አርቴታ ቡድን ያላቸውን ፍላጎት አረጋግጧል። ቴሌግራፍ ቀደም ብሎ እንደዘገበው አርሰናል ለቲኖ ሊቨርማንቶ የዝውውር ጥያቄ ለማቅረብም እየተዘጋጀ ሲሆን ማንቸስተር ሲቲም ለዚህ እንግሊዛዊ የመስመር ተከላካይ ፍላጎት እንዳለው ነው የተገለጸው። አይኒውስ አክሎም እንደገለጸው ከሆነ በሴንት ጄምስስ ፓርክ አዲስ ውል ለማራዘምም በተደረገው ንግግርም ባለመንቀሳቀሱ የተነሳ የሊቨርማንቶ በኒውካስል የመቆየት እድልም አጠራጣሪ ሆኗል። በዚህ ውድድር ዘመን እንደ ቤን ዋይት፣ ሪካርዶ ካላፊዮሪ እና ማይልስ ሉዊስ ስኬሊ ያሉ ተከላካዮች እንደተጠበቀው የመጫወቻ ጊዜ ባለማግኘታቸው በዚህ ክረምት በአርሰናል ተከላካዮች ወደፊት ቆይታ ላይ ጥርጣሬዎች ሊፈጠሩ ይችላሉ። ኒውካስል ዩናይትድ በዚህ ክረምትም ተጫዋቾቹ ክለቡን የሚለቁበት ሁኔታ ደግሞ እንዳለም የሚቀጥል ከሆነ መጥፎ ዜና ይሆንበታል። ባለፈው ዓመት አሌክዛንደር ኢሳክ ክለቡን ለቆ ሊቨርፑልን መቀላቀሉ ቡድኑን በእጅጉ ጎርቶት እንደነበር የምናስታውሰው ነው። በመሆኑም እንደ ቶናሊና ሊቨርማንቶ ያሉ ቁልፍ ተጫዋቾችን ደግሞ መልቀቁ ጥርጣሬ ውስጥ ይከታቸዋል። አርሰናል ቢያንስ አንዱን ተጫዋች የማስፈረም ጥረት እንደሚያደርግ ባይጠራጠርም ኒውካስል ለቀረበለት ፍላጎት ምን ያክል ጠንካራ ምላሽ እንደሚሰጥ ግን ማየቱ ትኩረት የሚስብ ጉዳይ ይሆናል። የአይኒውስ ዘገባ አክሎም እንደገለጸው ኒውካስል ራሱን በዚህ ክረምትም 4 አዳዲስ ተጫዋቾችን ለማስፈረምም ይፈልጋል ነው እየተባለ የሚገኘው። ጀርመናዊው የስፖርት ጋዜጠኛ ክሪስቲያን ፎልክ እንዳወጣው መረጃ መሰረት ማንቸስተር ዩናይትድ አልፎንሶ ዴቪስን ለማስፈረም እንዲሁም ፍላጎት እንዳለው ነው የተነገረው። ክሪስቲያን ፎልክ ለባየርን ኢንሳይደር በተሰኘው አምዱ ላይ እንደገለጸው ከሆነ
ማንቸስተር ዩናይትድ ለዴቪስም ፍላጎት ያለው ሲሆን ባየር ሚኒክም በቂ የሆነ የገንዘብ መጠንም ካቀረበለት ጥያቄውን ለመቀበል ዝግጁ ሊሆን እንደሚችል ተጠቁሟል። ይህ የካናዳ ብሔራዊ ቡድን ተጫዋች ከዚህ ቀደም የኮንትራት ሁኔታው ባልተረጋገጠበት ወቅትም በዩናይትድ እና በሌሎች ታላላቅ ክለቦች ውስጥም አይን ውስጥ ገብቶ የነበረ ቢሆንም በመጨረሻ ግን በባየር ሚኒክ አዲስ ውል ፈርሞ ነበር። ዴቪስ በዓለም ላይ ካሉ ምርጥ የግራ መስመር ተከላካዮች አንዱ ቢሆንም ከቅርብ ጊዜ ወዲህ ግን በተደጋጋሚ የሚያጋጥሙት የጉዳት ችግሮች ምክንያት እንደ ቀድሞ አሳማኝ ብቃትን ማሳየት ተስኖታል። ክሪስቲያን ፎልክ እንደተናገረው ከሆነ ስለ ማንቸስተር ዩናይትድ እና አልፎንሶ ዴቪስ ሲናገርም ክሪስቲያን ፎልክ በዘገባው ላይ እንዳሰፈረው ስለ ዝውውሩ ሁኔታ ሲገልጽም ማንቸስተር ዩናይትድ በአልፎንሶ ዴቪስ ላይ ፍላጎት ማሳየቱ እውነታ ነው ብሏል። ተጫዋቹ በባየር ሚኒክ አዲስ ውል ይፈርም አይፈርም የሚለው ጥያቄ በነበረበት ወቅትም ክለቡ ሁኔታውን ሲከታተል ነበር ምን ያለው። አሁንም ተጫዋቹን እየተከታተሉት ቢሆንም በአሊያንዝ አሬና አዲስ ውል በመፈረሙ ምክንያትም ተጫዋቹን አሁን ባለው ሁኔታ ማግኘትም አስቸጋሪ ሊሆን ይችላል። ይሁን እንጂ ዴቪስ በተደጋጋሚ የሚያጋጥመው ጉዳት ምክንያት ክለቡ አዲስ ተቀያሪ ተጫዋች ያስፈልገው እንደሆነ ውይይቶች እየተደረጉ ነው። ከዚህ ቀደም ሂሮክ ኢቶ በዚያ ቦታ ላይ መጫወት እንደሚችል አዲስ ተጫዋች አያስፈልገንም ብለው አስበው ነበር። ነገር ግን ተጨባጭ የሆነ የዝውውር ጥያቄ ከቀረበ ባየር ሚኒክ የአልፎንሶ ዴቪስን ውል ለማደስ ብዙ ገንዘብ ማውጣቱ መዘንጋት የለብንም። ክለቡ ሊወያይበት ግን ይችላል። እስካሁን ግን ከማንቸስተር ዩናይትድ የቀረበ ምንም አይነት ይፋዊ ጥያቄ የለምን የተባለው። ምንም እንኳን ዴቪስ በቦታው ላይ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ቢሆንም በቅርብ ጊዜ ግን ብቃቱ ብዙም ማሳማኝ አይደለም። እንዲሁም ዝውውሩ በቀላሉ በዝቅተኛ ዋጋ የሚፈጸም አይሆንም። ይሁን እንጂ ማንቸስተር ዩናይትድ በዕድሜ ለገፋውና በተደጋጋሚ ለሚጎዳው ሉክ ሾው የተሻለ ምትክም ስለሚያስፈልገው ዴቪስ ከመጥፎ አማራጮች ተርታ የሚመደብ አይደለም ነው የተባለው። የሊቨርፑል እና የማንቸስተር ዩናይትድ ኢላማ የሆነው ካስቴሎ ሉኬባ ምንም እንኳን ባየር ሚኒክ ፍላጎት ቢያሳይበትም ወደ እንግሊዝ ግን ሊያቀና እንደሚችል እየተነገረ ነው። ጀርመናዊው የስፖርት ጋዜጠኛ ክሪስቲያን ፎልክ በባየርን ኢንሳይደር አምዱ ላይ እንደተናገረው ሉኬባ በአረቢ ላይፕዚግ እያሳየ ያለው ድንቅ ብቃት ከባየር ሚኒክ በኩል ክትትል እየተደረገበት ይገኛል። ይሁን እንጂ ክሪስቲያን ፎልክ የዝውውር ዋጋው ለእንግሊዝ ክለቦች ይበልጥ አቅም የሚፈቅድ ሊሆን እንደሚችል ነው የገለጸው። ይህም ለሊቨርፑል እና ለማንቸስተር ዩናይትድ ትልቅ እድል ነው። በተጨማሪም ዳዮ ኦፕካሚካኖ በቅርቡ በአሊያንዝ አሬና አዲስ ውል መፈረሙን ተከትሎ ሉኬባ በአሁኑ ወቅት ለባየር ሚኒክ ቅድሚያ የሚሰጠው ዝውውር ላይሆን ይችላል። ክሪስቲያን ፎልክ ስለ ሉኬባና ወደ ፕሪምየር ሊግ ለሚያደርገው ስለሚችለው ዝውውር ሲያብራራ የላይፕዚግ ተጫዋቾች በተደጋጋሚ ወደ እንግሊዝ በተለይም ወደ ሊቨርፑል እንደሚያመሩ ጠቅሷል። ክሪስቲያን ፎልክ ሲናገርም ባየር ሚኒክ ካስቴሎ ሉኬባን እየተከታተለው መሆኑ እውነት ነው። ማርከስ ኤርበልም እንዲሁ ተጫዋቹን ያውቀዋል ይወደዋልም። ቀደም ሲልም በአረቢ ላይፕዚግ አብሮት ሰርቷል። ነገር ግን ባየር ሚኒክ በክረምቱ ሉኬባን ይገዛል የሚለው ወሬ ግን በአሁኑ ወቅት ግን እጅግ እውነት ያልሆነ መረጃ ነው ሲልም ነው የተናገረው። ኪሚንጃይ የሚሸጥ ከሆነ ነገሮች ሊቀየሩ ይችላሉ። ያኔ የዝውውር ገንዘቡ ለሌላ ተጫዋች ሊያውሉት ይችላሉ። ሉኬባ አሁንም በዝርዝር ውስጥ ያለው ለዚህ ነው። እንደምትመለከቱት አብዛኛው ጊዜ የላይፕዚግ ተጫዋቾች መጨረሻቸው ፕሪምየር ሊግ ይሆናል። ብዙዎቹን አይተናል። በተለይም ሊቨርፑል ውስጥ ዶሚኒክ ሶቦስላይ አለ። በዚህ ውድድር ዘመን እያሳየ ያለው ብቃትም በርካቶች አውድሰውታል። ሊቨርፑል ሁሌም እንዲህ ባሉ ተጫዋቾች ላይ ትኩረት የሚያደርግ ክለብ ነው ብለዋል። ሊቨርፑል በቅርብ ዓመታትም በክረምትም አዲስ የማል ተከላካይ በእጅጉ ያስፈልገዋል። ኢብራሂማ ኮናቴ የኮንትራት ዘመኑ እያበቃ ሲሆን ቨርጂል ቫን ዳይክም እድሜው እየገፋ በመምጣቱ የብቃት መውረድ ምልክቶችን እያሳየ ነው። ሉኬባ ለማንቸስተር ዩናይትድም ተመሳሳይ ውጤትን ሊያስገኝ ቢችልም ዩናይትድ በማል ተከላካይ ቦታ ላይ የተሻለ ጥልቀት እንዳለው ይነገራል። እንደ ሊቨርፑል አስቸኳይ ፍላጎት ላይኖርበት ይችላል። ይሁን እንጂ ተጫዋቹ በክረምቱ የቻምፒየንስ ሊግ ተሳትፎን በሚያረጋግጥ ክለብ ላይ በመመስረት ከአንፊልድ ይልቅ ኦልድ ትራፎርድን ሊመርጥ እንደሚችልም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዩናይትድ እና ሊቨርፑል የፉልሃሙን የግራ መስመር ተከላካይ አንቶኒ ሮቢንሰንን ለማስፈረምም ፍላጎት ካሳዩ ክለቦች መካከል መሆናቸውን ዴይሊ ሜል ይፋ አድርጓል። ይህ የ28 ዓመት ተጫዋች በፉልሃም ያለው ቆይታ አጠራጣሪ ሆኗል። ምክንያቱም ኮንትራቱ ወደ መጨረሻው 2 ዓመታት እየተቃረበ መሆኑ ክለቡ ከሱ ሽያጭም ጥሩ ገንዘቦችን ለማግኘት የሚችልበትን የመጨረሻው የክረምት የዝውውር መስኮትም ሊሆን ይችላል። ይሁን እንጂ ማንቸስተር ዩናይትድ እና ሊቨርፑል ለተጫዋቹ የተጠየቀውን 30 እና 40 ሚሊዮን ፓውንድ የሚደርስ ዋጋ ለመክፈል እስካሁን እርግጠኛ ለመሆናቸውን እንደ አንድ እንቅፋት ነው የሚወስዱት። የዩናይትድ በዚህ የውድድር ዘመን ጥሩ ብቃት እያሳየ ቢሆንም እድሜው እየገፋ በመጣውና በተደጋጋሚ ለጉዳት በሚጋለጠው ሉክ ሾው ምትክ የተሻለ ተጫዋች ነው የሚፈልገው።
አልፎንሶ ዴቪስ እና ናትናኤል ብራውን ከክለቡ ጋር ስማቸው ቢያያዝም ሮቢንሰን በፕሪምየር ሊጉ ባለው ልምድ ምክንያት በዩናይትድ ዘንድ ትልቅ ግምት ተሰጥቶታል። ሆኖም ግን ከተጫዋቹ ዕድሜ አንጻር 30 እና 40 ሚሊዮን ፓውንድ መክፈል አዋጭ ላይሆን የሚችል ትልቅ ስጋት እንደሆነም ይነገራል። በሌላ በኩል ሊቨርፑል ባለፈው ክረምት ከቦርንመዝ ያስፈረመው ሚሎሽ ኪርኬሽ በአንፊልድ አጀማመሩ ቀርፋፋ በመሆኑ በግራ መስመር ተከላካይ ቦታ ላይም አማራጮችን እየፈለጉ ነው። ሮቢንሰን ቢያንስ አንድሬው ሮበርትሰንን በመተካት ከኪርኬዝ ጋርም እየተፈራረቀ እንዲጫወትም ከታጩት ስሞች መካከል አንደኛው ሊሆን እንደሚችል ነው የተነገረው። እንደገና ለተቀያሪ ተጫዋቾች ግን 30 እና 40 ሚሊዮን ፓውንድ መክፈል ከባድ ሊሆን ስለሚችል ዝውውሩ እውን እንደሚሆን ሁላም የጠየቀውን ዋጋ ዝቅ ማድረግ ሊኖርበት ይችላል። ተጫዋቹ በውሉ ላይ 1 ዓመት ብቻ ሲቀረው ዋጋው ይበልጥ ስለሚቀንስ ዋጋውን አሁኑኑ ቀንሶ መሸጥም ለፉልሃም የሚጠቅም ሊሆን እንደሚችል የሚያሳዩ ዘገባዎች ደግሞ እየወጡ ነው። አርሰናል የባየር ሌቨርኩዘኑን ወጣትና ተሰጥኦ ያለውን አጥቂ ክሪስቲያን ኮፋኔን በክረምቱ የዝውውር መስኮትም ለማስፈረም በሚደረገው ጥረትም ማጠናከሩ ነው የተዘገበው። አርሰናሎች ለኮፋኔ ፊርማ ከሚወዳደሩ ሌሎች ክለቦችም ቀድመው ለመገኘት የሚፈልጉ ሲሆን እንደ ፌጂያስ ዘገባ ከሆነ ይህ የ19 ዓመት ተጫዋች ዝውውሩ 70 ሚሊዮን ዩሮ ገደማ ሊያወጣ ይችላል። ኮፋኔ በዚህ የውድድር ዘመን በቡንደስሊጋ ባሳየው ብቃትም የብዙዎችን ትኩረት የሳበ ሲሆን በአጠቃላይ 7 ግቦችንና 4 ለግብ የሆኑ ኳሶችንም ማበርከት ችሏል። በቅርቡ የወጡ የስፖርትስ ቡም ዘገባዎች ኮፋኔ ከአርሰናል፣ ቼልሲና ኒውካስል ጋር ቢያያዙትም አሁን ግን የሚኬል አርቴታ ቡድን የተሻለ የዝውውር እድል ለማግኘትም እንቅስቃሴውን እያፋጠነ መሆኑ ተነግሯል። የአርሰናል ደጋፊዎች ክለባቸውን በክረምቱ ትልቅ ስም ያለው አጥቂ እንዲያስፈርምም እንደሚፈልጉ ጥርጥር የለውም። ይሁን እንጂ እንደ ኮፋኔ ያለ ወጣት ተሰጥኦ መምጣቱ ለቡድኑ ተጨማሪ ጥልቀት ወይም ስኳድ ዴብዝም ሊሰጥ ይችላል። በዚህም ክረምት እንደ ጋብሪኤል ሄሱስ እና ሊያንድሮ ትሮሳርድ ያሉ ተጫዋቾች በቋሚነት መሰለፍ ባለመቻላቸው ክለቡን ሊለቁ እንደሚችሉ ነው የሚገመተው። ይህ ደግሞ ኮፋኔም ወደ ቡድኑ በመግባትም የእነሱን ሚና እንዲተካና በቀጣይም ልምድ እያገኘ ሲመጣ የቋሚ ተሰላፊነትን ቦታ እንዲይዝም እድል ሊፈጥርለት ይችላል የተባለው። አርሰናል የክሪስቲያን ኮፋኔን በተለያዩ ቦታዎች ለመጫወት ብቃትን ይወደዋል። ሌላው ስለ ኮፋኔ የሚጠቀሰው ደግሞ ጥሩ ነገር በተለያዩ የአጥቂ ስፍራዎች ላይ የመጫወት ብቃቱ ወይም ቨርሳታይሊቲነቱ ሲሆን አርሰናልም ይህንን የተጫዋቹን ባህሪ እንደሚወደው ፌጂያስ ይገልጻል። ዘገባው አክሎም ቼልሲ ለዚህ የካሜሮን ብሔራዊ ቡድን ተጫዋችም ግንኙነቶችን ለመጀመር እየተዘጋጀ መሆኑን የጠቀሰ ሲሆን ሌቨርኩዘንም ግን ቀደም ሲል የቀረቡትን ጥያቄዎችም ውድቅ ማድረጉን የተናገረው። አርሰናል እንደ ሪያል ማድሪድ እና ባርሴሎና ካሉ ታላላቅ ክለቦችም ፉክክር ሊገጥመው ስለሚችል የዝውውር ሂደቱ ገና በመጀመሪያው ደረጃ ላይ የሚገኝና ወደ ተለያዩ አቅጣጫዎችም ሊያመራ የሚችል መሆኑን እየተገለጸ እንደሚገኝ ነው መረጃው የወጣው። ፋብሪዚዮ ሮማኖ በቼልሲው አሰልጣኝ ሊያም ሮስኒየር የስራ ዋስትና ዙሪያ ዘገባውን ያቀረበ ሲሆን ሰማያዊዎቹ በአሁኑ ወቅት አሰልጣኙን የማሰናበት እቅድ የሌላቸው ይመስላል። ቼልሲ በተደጋጋሚ አሰልጣኞችን በመቀየር የሚታወቅ ሲሆን በአሁኑ ባለቤቶች ስር ግን ግርሃም ፖተርን፣ ማውሪሲዮ ፖቼቲኖንና ኤንዞ ማሬስካን በቋሚነት ቀጥሮ አሰናብቷል። ሮስኒየር በጥር ወርም ማሬስካን ከተካ በኋላ አሳማኝ አጀማመር ባያደርግም ሮማኖ እንደገለጸው ግን የ41 ዓመቱ አሰልጣኝ በስታንፈርድ ብሪጅ እንደ ማንኛውም አሰልጣኝ ውጤት ማምጣት ይጠበቅበታል። ይሁን እንጂ አሰልጣኙ በአሁኑ ወቅት የመባረር ስጋት ግን የለበትም። ፋብሪዚዮ ሮማኖ አክሎም እንደተናገረው እንደ ቼልሲ ያለ ትልቅ ክለብ በዝግጅት ወቅት ወይም በፕሪሲዝን እንዲሁ ሳይረከቡ ውጤታማ መሆን ፈታኝ ነው ሲልም ጭምር ነው የተናገረው። ስለዚህም ቼልሲ እንደዚህ አይነት ነገር በመቅጠሙ ምንም አይነት የመሰናበት አደጋ የለበትም ብሏል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ቼልሲ በፓሪስ ሰን ዠርሜን እጅ እንግዲህ ከቻምፒየንስ ሊግ በውርደት መሰናበቱን ተከትሎ በሮስኒየር ዙሪያም ለተነሱ ጥያቄዎች ነው ምላሽ የሰጠው። ቼልሲ ከቻምፒየንስ ሊግ በዚህ መልኩ መውጣቱ በእርግጥም የሚያሳዝን ነው። ፓሪስ ሰን ዠርሜን በሁለቱም ጨዋታዎች በድምር 8 ግቦችን በቼልሲ ላይ አስቆጥሯል። በተለይም በስታንፈርድ ብሪጅ የነበረው ብቃት በጣም ደካማ በመሆኑ ብዙ ሰዎች ስለ ሊያም ሮስኒየር ሁኔታ እየጠየቁ ነው። ነገር ግን አሁን ባለው ሁኔታ ግን ቼልሲ አሰልጣኙ ላይ ያለውን እምነት እንደቀጠለ ነው። ሁላችንም እንደምናውቀው እግር ኳስ በውጤት ላይ የተመሰረተ ኢንዱስትሪ ነው። በመሆኑም ደግሞ በሚቀጥሉት ወራት ምን እንደሚፈጠር እናያለን። በአሁኑ ወቅት ግን ከቼልሲም ከሮስኒየር ጋር ለጀመረው ፕሮጀክትም ሙሉ ቁርጠኝነትን እያሳዩ ነው ብሏል። አክሎም ሲናገር እሱ በጥር ወር ነው የመጣው። በክረምቱ የዝውውር መስኮት ደግሞ ከአሰልጣኙ ሀሳብ ጋር ተጣጥሞ እንደሚጀምር አይሆንም። ስለዚህም ዋናው ሀሳብ ሮስኒየርን መደገፍና ከሱ ጋር ደግሞ መተማመን ነው። ነገር ግን በድጋሚ እናገራለሁ፣ እንደ ማንኛውም የዓለም አሰልጣኝ እሱም ውጤት ማምጣት ይኖርበታል። ዋናው ነጥብ ይሄ ነው ሲልም ጭምር ነው የተናገረው። ሊያም ሮስኒየር ይቀጥልና በስትራስቡርግ በነበረው ቆይታም አስደናቂ ብቃት ማሳየቱ ሁለቱ ክለቦች በብሉኮ ስር በመሆናቸው ወደ ቼልሲ መምጣቱ ምክንያታዊ ነበር። ይሁን እንጂ
ከፈረንሳይ ሊግም አንድ ተነስቶ ወደ እንግሊዝ ፕሪምየር ሊግም ትልቅ ክለብ ማምጣት ሌላ አይነት ፈተና ነው ተብሏል። ሊያም ሮስኔር ተስፋ ሰጪ ቢሆንም ይህ ትልቅ ኃላፊነት ግን ብዙ ልምድ ለሌለው ለሱ ትንሽ ቀድሞበት ሊሆን ይችላል። ቸልሲ ልክ እንደ ወጣት ተጫዋቾች ሁሉ አሰልጣኙም እያደገና እየተማረ እንዲቀጥልም ተስፋ ያደርጋል። ነገር ግን ይህ አካሄድ በፍጥነት መሄዱ ውጤት ካላመጣ የክለቡ ደጋፊዎችም ምን ያክል ታጋሽ ይሆናሉ የሚለው የሚታይ ነው የሚሆነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ማንቸስተር ዩናይትድ በቀድሞ አሰልጣኝ ሩበን አሞሪም ከፍተኛ ፍላጎት ተሰጥቶት የነበረው የብራይተኑ አማካይ ካርሎስ ባሌባ አሁንም ይፈልጉታል። ዩናይትድ ለክረምቱ የዝውውር መስኮት በመሃል ሜዳ ላይ ሊያስፈርማቸው ዋና ኢላማዎች አሁንም ውይይት እያደረገ ሲሆን እስካሁን የመጨረሻ ውሳኔ ባይሰጥም ባሌባ ግን አሁንም ከታጩት ተጫዋቾች መካከል አንደኛው መሆኑን ፋብሪዚዮ ሮማኖ ጠቁሟል። ሮማኖ በዩቲዩብ ቻናሉ ላይ ማንቸስተር ዩናይትዶች በዚያ ቦታ ላይ የሚፈልጓቸው ተጫዋቾች ዝርዝርን ያቀረበ ሲሆን የኒውካስሉ ሳንድሮ ቶናሊንም አካቶታል። ባሌባ በሩበን አሞሪም ስር እንደነበረው ሁሉ አሁንም ለዩናይትድ ቀዳሚ ምርጫ መሆኑ ባይታወቅም ፋብሪዚዮ ሮማኖ እንደገለጸው ክለቡ በቀጣይ የሚቀጥረው አዲስ አሰልጣኝ የዝውውር ኢላማዎቹን በመለየት ረገድም ትልቅ ሚና ይኖረዋል። ዩናይትድ ከባሌባ ጋር ስሙ በተደጋጋሚ የተያዘ ቢሆንም በኦልድ ትራፎርድ ውስጥ ያሉ ሌሎች ሰዎች ይህንን የካሜሮን ብሔራዊ ቡድን ተጫዋች ቢወዱትም ሩበን አሞሪም ግን ለዝውውሩ መሳካት ቁልፍ ሰው ነበሩ። ፋብሪዚዮ ሮማኖ እንዲህ ሲል ይናገራል። አንድን ተጫዋች ዩናይትድ ይፈልገዋል ለማለት አሰልጣኙም ጭምር ተጫዋቹን እንደሚፈልገው ማረጋገጥ አለብን። ለምሳሌ ሩበን አሞሪም የባሌባ ትልቅ አድናቂ ነበር፣ ባሌባን ይፈልገው ነበር። አሁንም በዩናይትድ ውስጥ ባሉ ሰዎች ዘንድ አድናቆት አለው። ነገር ግን ያን አሰልጣኙ ዝውውሩ እንዲፈጸም ብዙ ይገፋፉ ነበር። አሁን ግን ሁኔታው ሊለወጥ ስለሚችል ሂደቱን መከታተል ያስፈልጋል ነው ያለው። ባሌባ በዚያ ውድድር ዘመን ብቃቱ መጠነኛ መውረድ የታየበት ሲሆን ዩናይትድ ከሱ ይልቅ ደግሞ ሌሎች አማካዮችን ቢመለከት የተሻለ ሊሆን እንደሚችል ነው የተናገረው። በተመሳሳይ ቢቢሲ ስፖርትም እንደዘገበው ከሆነ ዩናይትድ እንደ ኤሊዮት አንደርሰን ያሉ ተጫዋቾችን ለማስፈረም ከፍተኛ ፉክክር ሊገጥመው ይችላል። ለተለያዩ አማራጮችም በዝርዝር ውስጥ መያዙ ጠቃሚ ሊሆን እንደሚችል ነው እየተገመተ የሚገኘው። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ቆይታን አደረግኩኝ። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። የተለያዩ ርዕሰ ጉዳዮችን ያነሳንበት የዝውውር ፕሮግራማችን ግን ይህን ይመስል ነበር። ሰላም ሁኑልኝ።